ምንድነው ያለው ከስንት ብቻ ነገር እየፈለገኝ ነበር ያን ሰሞን ግን ለምን እንደሆነ ፖይንቱ አልገባኝም። የሚገርም አዲስ ኢንቨስተር ስለሆንሽ ነው ስላልገባኝ ነው ይመጣል እኔ ቤት ጆይን ሲላየዋለው ምናምን ኤክስፔክት አድርጋለሁ። ለምሳሌ አሁን ዮኒ መተክ ጆይን ስትል ካየው ከአንድ 2-3 ቀን በተከታታይ ዮኒ ምንድነው እየገባ ካይም አትለኝም እንዴ ምናምን በት ኖርማል that's what I said ከዛ I'm not a TikToker ብሎ ጻፈልኝ። ከዛ I was surprised እንዴ መንሱር ቲክታክ ላይ አይደል እንዴ ምናቀ ከዛ እንትኑን ስመካው ስንት ነጥብ ምናምን ሚሊዮን ተከታይ እንዴ what's going on አልኩኝ። ታዲያ ካልሆነ ለምንድነው ይሄ ሁላ ሰው ምናምን ብዬ መልስም አልሰጠሁትም። ለዛን ቀን ዝም አልኩኝ። ከዛ በሌላ ቀን እንደዚሁ መጣና ገስት ላይ ላሉ ሰዎች 100 ኮይን ምናምን ሰጠና ሰላምም አላለኝ ምናምን ወጣ። ጭንቅላቴ ውስጥ ያስኩት ታቀልክ ለሆነ ነገር እየፈለገ እንደሆነ ገባኝ። ከዛ እኔና ቤታዬ ጌም እየተጫወትን ነበር። ከዛ እኔ ጋር መጣና ዮኒ እንግዲህ ሰላም ነን ኢትዮጵያ ሄድኩ ጊዜ ሁላ ደውሎልኛል። ምሳ ሁላ ልንበላ ተቀጣጥረን ሳይመቸኝ ቀርቶ ቀርቼ ነው ምሳ ሁላ ሊጋብዘኝ ተቀጣጥረን አልተመቸኝም ቀረው እና መጣና ሃይም ባይም ሳይለኝ መጣ ጆይን አለ ወጣና በዛ በኩል ሄዶ ለቤታ 100 ኮይን ሰጠ። ከዛ ልክ ስሙን ስትጠራ ምነው እንዴ እኔ ጋር መጥቶ ሰላምም ሳይለኝ ይሄ ልጋጋም ቆይ 100 ኮይን በዛ ጋር መጥቶ ሰጣ አይደል አልኩኝ። እቺን ያልኩት እቺ ልጋጋሟ ብራንድ ሆነች። ኦሬዲ ሁሌም መመናት ነች ማለት ነው። አበዳሏ እዛ ኮመንት ላይ አበደ ያዙ ይልቀቁኝ በጣም ሲሪየስ ነኝ ይቅርታ ተጠይቀኝ በዚህ ግባ በዚህ ውጣ የኔ ሰዎች እዛ አሉ ኮንታክት ያደርጓታል እንዲያረጓታል ምናምን እኔ ምን ነኝ ያው ታቀኛለክ ኮንታክት ካላረጉኝ እንደውም በቃ ሌላ ችግር ነው አልኳውጥች ወይ እኔ ላርጋቸው ወይ እነሱ ያርጉኝ እና መጥሪያ አልመጣልሽም ችግሩ ምን መሰለክ አሁን አንተን ራሱ ተከትለው የሚመጡ ሰዎች ስላሉ ጠቅለል አድርጌ ልንገራቸው። ይሄ ህግም ያው መተህም አይተከዋለህ ሀገሩን ታውቀዋለህ። ዝም ብሽ የማይባልበት ሀገር ዱባይ እንዲያውም አሜሪካ ይሻላል። ትንሽ አገጭ ታወልቂያለሽ። ዝም ብሽ አይባልም። ለማውቀው በእንትና በኩል እጎዳታለሁ የለም ለሆነ ሰው የሆነ ብር ሰጥችን የለም እኔ ዱባይ መንካት የማይቻልበት ሀገር ቢኖር ዱባይ አሜሪካ ይሻላል ሰው ለማስመታት ዱባይ ይቻላል። የሀገሪቷ ህግ በቃ እኔም ዜጋውም ህግ ፊት እኩል ነው የምንዳኘው። ሜቢ እንደውም ሴት ስለሆንኩኝ እኔን ሞር ሴት ስለሆንኩኝ ከባድ ሰው ስላወቃችሁ ስላላወቃችሁ የሚፈጠር ምናምን ነገር የለም። ምናልባት ሰው ልታቅ ትችላለክ ምናልባት ምናምን ግን ያወቀው ሰውዬ ስልኬ ላይ ቢደውል እከሰዋለሁ። ይሄ ነው እንዴ ፎቶ እንኳን ፖስቶ መላስ አይቻልም እኮ ዱባይ። ፎቶ ስትነሳ ተጠንቀቀክ ነው ታውቃለህ። ከኋላ ሰው ገባብኝ አልገባብኝ ብለክ ከዛ እሱ በየትኛው ልክ እንዳሰብ አላቅም። ከዛ ቤት ታደነገጠች። በቃ በእናትህ በእግዚአብሔር በማርያም እያለች ትለምነዋለች ምናምን። ከዛ እኔ ደግሞ ወጥቼ ያን ቪዲዮ ስሰማ በቃ አልኳ ወጥቼ እናም ቤተሰብ ጋር አልሄዳችሁም ምን አልሄዳችሁም እና ሁለት ኢንቨስተሮች ቢታረቁልን ደስ ይለናል። እኔ እንደዛ ነው ማለት መጣ ቤተሰብ ጋር ሶሪ ተባብላችሁ የምፈልገውም ሰው አልነበረም። ዮኒ ግን ቢበራ ደስ ይለኛል። ያሳመመችኝ ትቻለው እኮ አሁን አቁም ያለው ግን ያሳመመችኝና እንደዛ እንድናገር ያደረገኝ እከሳታለሁ አክሴፕት አደርጋለሁ ህግ ስለሆነ የሚጠይቀኝ ገባ እከሳታለሁ ቢል በቃ ይክሰሰኝ ወረቀት እጠብቃለሁ ነው የምለው። የኔ ሰዎች ኮንታክት ያደርጓታል። እንደ ኢንቨስተር እኮ ነው እውነት ነው። እኔም እንደዛ ነው የምሰክሰው። እንግዲህ ወይ ከኔ ጋር ያለው ወይ ከአንተ ጋር ያለው አልኳን ደግሞ ጥቼ ያ ለባህሉ ድምቀት እኮ ይሰከሳል። ዝም ብለሽ ኢንቨስተርነት አለ እንዴ ሰዎች ከሌሉሽ? ይሄማ አይሆንም። ልክ ነው። በቃ እኔም ተናደድኩ ታውቃለህ። እኔም ወጥቼ ከኔ ጋር ያለው ከሁሉም ይበልጣል አልኳ። አይ የእናንተ ፔስ ቢሆን ደስ ይለኛል። ለምን እሱም ተናጋሪ ሰው አይደለም ምናምን ነገር እውነት ለመናገር ስለዚህ ብናበራው ደስ ይለኛል ከሱ ጋር። አበራችሁ? አይ ፒስ አረ በደንብ አይ መባባሉ አሪፍ ነው። ድንበር የምታልፉ ሰዎች አይደላችሁ።
ኧረ በፍጹም 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 ድንበር እኔ ያሳመመችኝ ይቺ ቃል ነች። እንደው በኖርማል ራሱ እኔ ጋር መጥቶ ጽፎ ጉቺ ለምን እንደዚህ ያልሽኝ ሶሪ በይኝ፣ እኔ እንደዚህ አይነት ሰው አይደለሁም ቢል ሶሪ ላለው ገባ። በጣም ትልቅ ኤግዛጁሬት አደረገው ምናምን። በዘ ኔክስት ዴይ ወጥቶ ምን አለ፣ እኔ እኮ በጣም የደበረኝና የተሰማኝ እማከብረው ሰው ነበር፣ ስድብ አይሳደብም ብዬ የማስበው ሰው ስለሆነ ነው እንጂ አሁን እኮ ብዙ ቪዲዮ የሰውየው ሲላክልኝ እኔን እኮ ነው በጣም ተሳዳቢ ነው። ከኢንተርናሽናል ተሳዳቢዎች ጋር የምትውለው ይሄ እኮ ነው ያመመኝ። እኔ እንዴት ነው ተሳዳቢ ልባል የምችለው? ዮኒ አበድኩኝ ታውቃለህ። እስኪ እዚህ ቲክታክ ላይ ንጹህ ንግግር ከሚናገር ሃይማኖተኛ ቤት ምናምን ብቻ ቢገባ አይዶ አንደርስታንድ ገባ ማለት ከሚያገኛቸው ሰዎቹ ላይ የተለየ ስድብ እኔ የቱ ቀን ተሳድቤ ነው? አይ የሚስተካከል ነው ብዬ አስባለሁ። እናንተ ብዙ የሚኬድበት ትቻለሁ። ሲጀመር በቃ ትቻለሁ። አልሀበሻ ደወለች አወራችኝ፣ እሱም አይናገርም አንቺም እንዳትናገሪ ከዚህ በኋላ አለችኝ። ኦኬ ብዬ ፈትቻለሁ። ሳሪ መሀል ስለገባች። አይ ሳሪቾ በጣም ጓደኛዬ ናት የረጅም ጊዜ። ውይ በጣም በጣም የረጅም ጊዜ መታረቅ አለባቸው ቤተሰብ መንሱርና ጉቺ። አሁን ሁለቱም ኢንቨስተሮች ስለሆኑ ባይጣሉ ደስ ይለኛል። እኔ እንደዛ ባይ ነኝ። የሆነ ቀናገር ቀምረጋል። አይ እውነቴን ነው። ይህ አሁን እኔ 11 አንበሳ ካየው በኋላ የክቡርነቱ እያልን ክብርት እያልን እንደ ዝም ብሎ ዋቴ ቲክታከር አይደለም፣ ክብርት እያልን ነው የምናወራው። እንዴ ትቀልጃለሽ እንዴ? እንደዛ ነው መሆን ያለበት በእውነት። ሌላ ምንድን ነው ሶሻል ሚዲያ ውዝግብ። እኔ ሶሻል ሚዲያ ላይ መጥቶ ትንሽ ወዙ እንኳን መለስ ያላለ ሰው አኪ ብቻ ነው። እኔ ያሳዝነኛል። ባይዘው ማለት ነው ወዙ እንኳን ትንሽ ሰው መጥቶ እኮ አፈር መስሎ የመጣውላ ወዝ አብዝቶ ሞላ ብሎ መልኩ ተመልሶ ምን ብሎ አይተናል። እውነት ነው። ይሄ አሲዳ ምን ሆኖብን ነው ግን? ምንድን ነው እሱ ብቻ ነው ያልተመቸው ቲክታክ ላይ 5 ዓመት አውቀዋለሁ። 5 ዓመት ከፍቶት ነው የማየው። እና ምንድን ነው እጣን ለምን አትልኪለትም? ኧረ የእሱ በእጣን አይደለም እንደው ማጨሻ ውስጥም ቢገባ የሚስተካከል አይመስለኝም። ማጨሻ ውስጥ የእሱ የሚስተካከል አይመስለኝም። ወዛ ባብትዬ በእውነት እውነቴን ነው። ሁሉም መጥቶ ቲክታክ ላይ ሆነ ሶሻል ሚዲያ ላይ ብታየው ፈጣሪ ምስክሬ ሁሉም በተወሰነ መልኩ ጸዳ ብሏል። ገብቶሻል? የድሮ ቪዲዮዎች ያሉ ጸዳ ብሏል ሶሻል ሚዲያ ላይ መጥቶ። የሆነ ነገር ብነግርህ የሆነ ቀን ወይኔ ብትሞት ትሞታለህ በሳቅ ብትኖር የዛን ቀን የሆነ አካውንት ከፍቷል ሌላ አካውንት እና ይሄን ለእርዳታ ነው የከፈትኩት ብሎ ሰዎች ልንረዳበት ነው። እና ማን ነው የሚረዳው? አክሊሉ ማ ኧረ ጉቺ እየሰከች ነው። ይኸው ጠይቃቸው። የአገር ስድብ ያጠግቡታል ከታች። በቃ ከዚህ ወዲህ ለሰዎች ያለንን ነገር ያቅማችንን የአካውንት ፎሎ አድርጉ። እባክሽ እጅሽን ሰብስቢ፣ እጅሽ ነው ጠላት የሚያፈራብሽ ትለኛለች። አይ እንትና ትንሽ ይበሳ አክሊሉ ራሱ መርግ በደንብ አልሄደብሽም። በ11 አንበሳ ያህል አልሄደብሽም። በእውነት መሄድ አለበት። ኧረ በስመ አብ አኬ ፑሽ። እኔ እኮ ጋይዞች በጣም የምትገርሙኝ ፓርት ማለት ነው ይሄ የደብረ ብርሃን እርዳታ አይ ቲንክ ወር 2 ወር እንኳን አይሆንም ማለት ነው። አይሞላውም እንዴ? ኦኬ 2 ወር አይሆነውም። እኔ 36 ሌቭል ነኝ ያኔ። አሁን እዚህ እየመጣችሁ የሰው ስም ትጽፋላችሁ። ከዛ በፊትም ስሰጥ ነበር አይደል? እንደው አይ ሰው ደግሞ አንድ ቀን ስሙን ጠራሹ ፈረደበት። በቃ አሁን ያልበቁ ነው የሚመስላቸው ግን አይ ዩዝድ ቱ ስሰጣችሁ ነበር እኮ ከዛም በፊት 36 ሌቭል። እኔ የሚመስልኝ አንድ አረብ ቱጃር ዋቴ አድርገዋለች ሳያውቀው። እሱን ያዙልኝ። እኔ እሱ ነው የሚመስለኝ። የሆነ ሮያል ፋሚሊ አረብ የዱባይ ምን ፕሪንስ ምናምን ነገር
ዋቴ ተገብቶለታል። እንዳፈ ያርግልኝ አቡ ሰው ያፈስረኝ። አሁን አሜሪካ ራሱ ስላት እኮ ምንም አልመሰላትም። በፊት መንፈስ የአሜሪካ ነው እንጂ እኔ ዱባይ ላይ ትል ነበር። አሁን ጭራሽ ይቅርብኝ ማለት ጀመረ። አርጥሩ ቤተሰብ እሱ ነው የሚያዋጣው። ጂኒው አንተ ሜንሽን እያደረጉ ነው። አንተ ጂኒው ይሄ መታወቅ አለበት እና የሆነ በቃ ቱጃር ተመጣጣኝ ኮላተራል ዳሜጅ ብለውኝ የለኔ መቻል የሆነ አረብ እጣን ተጭሶበታል። ቤተሰብ ዝም ብሎ አይደለም። ሼክ አልምናም ይባልማ እንዴ እኔ ራሴ ቆይስቲ የሆነ ሼህ ነገር አለ እዛ አልሼክ ምናም ይል አል ብሎ የሚጀምረው ራሱ ባይዘው ዮኒ እንደዚህ አሁን ከውጭ ሆነ ወይም ሀገሪቷ ላይ ኖረው ለማያውቅ ሰው እንደሚታሰበው አይደለም። እንደሚታሰቡት አይደለም። ታውቃለህ ገንዘብ ላይ አሁን ሰው ምንድነው የሚመስለው? በጣም ሰጪዎች፣ በታኞች ምናምን። በተለይ የዚህ ሀገሮቹ የሌላውን ሀገር አላውቅም፣ በጣም የተማሩ ናቸው። ምናልባት ኢንፎርሜሽን አይመጥቻለሁ። ካናዳ፣ ለንደን ምናምን የተማሩት በጣም የተማሩ ናቸው። የአንድ ድርሃምን ዋጋ በደንብ ነው የሚያውቁት። አንስቶ ዝም ብሎ አይረክም። ስለዚህ እንዴት ሸለቀቅሽው ያንን ፕሪንስ? እሱ ማውራት ያለ ሚስጥራቸውን ይህን ነገር ካወቅሽ የሆነ ነገርማ አለ። የሆነ ነገርማ እኛ እኮ ቆይቷል ተናግረናል፣ አልሰሙ እንጂ አንድ ቢዝነስ አላት፣ ግን ምንም አበሻ ጋር ኮሚኒኬሽን ማድረግ ቢዝነስ አለ ብለናል። የሚመስለኝ በስሟ አይደለም፣ ጎበዝ ናት። አሁን በስሟ ቢሆን አበሻ ምች ስለሆነ አሁን መሲ ብርጅስቶን ስልክ ገዝተው ሲናደዱ ምናምን ነገር መልሽልን ብለው ሩዋንዳ የሆነ ኢንቨስቲጌሽኑ ከበድ ብለዋል። እንግዲህ ቀስ እያለ እየተጠጋ ነው። ጉቺ የሚለውን የሆነ ቻቺ ብላ የሆነ ነገር ከፍታለች። ቤተሰብ ተዉ። እኔ የማውቀው ካምፓኒ አለ ቁጥሩ ሌላ አለ። ምንም እኔ በህይወት ዘመኔ ጌመር ሆኖ 11 አንበሳ ያወረደ አላውቅም። ስለዚህ የሆነ ነገር አለ። ነገርኩህ እኮ እኔ አሁን ማውቀውን ቢዝነስ አለ። ሰላም ነው እና ከቻሳ ብዬ አንተን ብዬ እንኳን ደህና መጣህ። እዚህ ይሆናል ነፍሴ ዘግቢኝ በስ እንዴት ብዬ በጣም እምቢ አለች እኮ እዚህ ራሱ እምቢ ነፍሴ አለ እዛ አልኩ። አሚር አለ አሪፍ ነው። አይ አበደ ነው። ጉቺዬ የጠላት ወሬ ነው እሱ። እንደዛ ቢዝነስ አለ 11 አንበሳ በብር ስንት ነው? ህይወትን ትጠለዋለህ አባቴ። ቶ አባቴ ኢትስ ላይክ ስንት ነው? ወደ 700,000 ድርሃም ነው አልኩ። አሜሪካ 700,000 አይ ቲንክ 700,000 ምናምን ዶላር ትሰማለህ አባቴ። አንተ ራይድ የምትሰራበት ገንዘብ ነው አባቴ። ቶ እስኪ እሱንም በስንት ደቂቃ እንደሆነ ልንገርህ። በ5 ደቂቃ አልሞላው፣ በ2 ደቂቃ ውስጥ ነው 700,000 አባቴ። ቶ እስኪ ንገረኝ ብላል። ይኸው ሆድን ይቁረጥ። ምንም ማድረግ አልችልም። ታዞርብኝ ነው አይደል ዮኒ? አዎ ከእንትን ከደብል ከጀመረ በኋላ ነው የተሰጠው ጊፍቱና ከዛ በኋላ በደንብ እንድታውቀው ብዬ ነው። አስቧል። በ2 ደቂቃ 700,000 ተሰጥቷል። እንግዲህ ያ ነው አባቴ። እንደዛ ነው። ሌላ ጥያቄ አለ? ቤት ይገዛልኝ ነበር። እውነት ነው። ጌሙን ግን እንዴት አየኸው ዮኒ? ጌሙ አሪፍ ነበር፣ በጣም ደስ ይል ነበር። እኔ ካለፈ ለካ መኩ ደውሎልኝ ነበረ። እኔ ደግሞ አመሸውና ከእናንተ ጋር ታስታውሻለሽ? አዎ። ከዛ በኋላ ደግሞ ከልጄ ጋር ሙቪ አየን ከማያየ ጋር። ከዛ ለጠዋና የተኛ ነው ማለት እችላለሁ። ከዛ መኩ ደውሎ ዶን ዲስተርብ ላይ አድርጌው ነበር። ስነሳ እንትን ያለ ቪዲዮ ነው ያየሁት የተቀረጸ። እኔ ግን ያደነኩት ጆከርን ሰው ፊቱን ሳይ እንደዚህ አይነት ፍቅር መሰጠቱ ይደንቃል።
በጣም ሞሳድ የሆነ ሰውዬ እሱን አየው። ዚስ ኖባዲ እኮ ደግሞ ቅጣት ይቀጣታል እንጂ ጌም ሲጫወትን የሚያስቀኝ እሱ ነው። በኮይን ነው፣ ኮይን እኮ ነው፣ በኮይን ነው። ኦኬ ቅጣቱ የሱ ትንሿን አንበሳ ወይ ፍላይት ጀት ምናምን ያወርድልሃል። ትመዘግባለህ ያለበትን ዕዳ ይከፍላል። በጣም ነው የሚደንቀኝ እና በዚህ ደረጃ ጎበዝ ነው በእውነት። በቃ የቤቱን ዕቃ እንዳለ አንድ እንትን አውርጂ ስበሪ እንደዚህ አድርጊ እንዳለ አንከሻክሾ ጨረሳቸው እኮ። ምን ቀረው? እኔ እኮ ከእሱ ጋር ስጫወት ወርቆቼን ፈታትቼ አንገቴን ምን የእጅ ሰዓት አሰበረኝ። አንድ ቀን ረስቼው አድርጊ ብገባ ይህንኑ ያረግሽውን አውርቀሽ ስበሪዋል ብለው ኧረ የተመታ ሰውዬ ነው። ሰራ ሰዓቱ ሊሰበር መሰለክ ብቀጠቅጠው ብለው ብሰራ በስንት መከራ ፋይናሊ ግን ሰበርኩት። የሚገርም ነው። አይ ደስ የሚል ጊዜ ነበር። አክቹዋሊ በጣም ነው ያደነኩት በእውነት። አለማድነቅ አይቻልም። በዚህ ደረጃ ሰው ከተረባረበለት የሆነ ቫሊዩ አለው ማለት ነው። ይህን ማመን ያስፈልጋል። ማመን የሰው መውደድ አለው በደንብ አለው። ስለዚህ አሪፍ ነው። አንቺ የሚያረግሽው በጣም የሚደነቅ ነው። ማንም አልጠበቅም በዚህ ደረጃ። ማሜ እንኳን ወደ ስንት አንበሳ ነው ጋይስ ማሜ በዛ በኩል ያወረደው? ማሜም እኮ ወርዷል። 7 አንበሳና አንድ ዩኒቨርሲቲውን ምናምን አወርዷል። አዎ ማሜ ሲጫወት ሰሞኑን የነበረው ለዛ ነበረ ሰጥቷል። አሁን መጥቶ ከኔ ጋር የቀጠሮ ጌም ካልገጠምሽ ይለኛል ለመጀመሪያ ጊዜ። ምክንያቱም ቻፓውን ለማስመለስ ነው። እኔ ደግሞ ስጦታ ነው የሰጠሁት። ስለዚህ ጌም አልጫወትም አልኩኝ። እኔ ጌመር አይደለም። ይሄድብሻል። አንተ መጥቶ ነበረ መግጠም አለብን ሁለታችን። እኔ ራሴ በህይወቴ የቀጠሮ ጌም ተጫውቼ አላውቅም አለ። ግን ይሄ ለማስመለስ ነው የሚመስለው። አዎ ነው እንዴ? ሰሞኑን በሙሉ በአናቱ ተተክሎ ያመጣውን ቻፓ ታስወርጀዋለች እንዴ? አቃጣልኩ አለ እኮ ብታይ አንድ ቪዲዮ ላይ ይሄም ከጌሙ በኋላ ነው ቢገ አዎ እንዴ? በጣም ጉቺ ሶሪ። እሺ እዚህ ቤት ጉቺ ስታወራ ከሰው ጋር አጉል የምትጽፉ ሰዎች እኔ ራሴ በውልካቸዋለሁ። ስነ ስርዓት ያዙ። አይ አንዳንዱ ማልቀስ እኮ ጥሩ ነው ለጤናም ጥሩ። በቃ ስነ ስርዓት ያዙ። እናንተ ተቀጥሉ። አይ ማልቀስ የስራው ባህሪ ነው እኮ። ተናደዋል። 11 አንበሳ አይናቸው እያየ በ2 ደቂቃ መሄዱ መረገጥ አለባት ጉቺ። እኔ እንደዛ ነው ማስበው። እኔንም እርገጡኝ አንድ ላይ። አሁን ዩኒ ከዚህ ወዲህ ማለት አንዳንዴ ለካ ትለምደው። አሁን ላይ ስክሮል ሳረግ ተነስቼ ሰላም ከሆነ ሚዲያው ያደረው ይገርመኛል። ሳልሰደብ ካደርኩኝ ያንን ከለመድሽው ምንም አትሆኝም። እንደኔ ተስማምቶሻል ማለት ነው። በቃ አሁን የሚገርመኝ እንዴት አልሰደቡኝም ነው የምልህ። ለምጄዋለሁ። በቃ ሰው ለካ ተብለክ መጨረሻ ላይ ያዞ ቁዳት ለብሳለን። አሁን እንደዛ ሆኛለሁ። እንዲያሉ አሁን በባለፈው አይተህ ከሆነ እናቷ ትመጣለች፣ አባቷ ወንድሞቼንም ጨምሪኝ ያልኳት። እሱ ሮጣ ቤተሰብ ላይ የምትሄደው ነገር ትመቸኛለች። አንድ ነገር ልንገርህ ዮኒ፣ ቤተሰቡ ሚዲያ ላይ ስለመጣ የሚያፈርሰው አለ እንዴ? እንኳንም በህይወት ኖረውልኝ እንኳንም ተገኝተው እንኳንም ምንድን ነው መሰለሽ፣ እኔ ወደ ቤተሰብ ከተሄደ የሽንፈት ምልክት ነው። እኔ በዛ አምናለሁ። ብዙ ጊዜ ሞር እንደዛ ሲያደርጓ ያለው ሰሞኑን በተለይ ደግሞ የማየው ብዙ ጊዜ ሴቶች ናቸው በዚህ ደረጃ የሚሄዱት። አብዛኛው ብዙ ወንድ ቤተሰብ ጋር ምናምን ጓገጭ ሲል ብዙ ጊዜ አላይም። ብዙ ጊዜ ማለት ነው ያየሁት። አሁን ሰሞኑን ግን ሮጠው ቤተሰብ ጋር ሄደው እምቡር ሲሉ ያለ። እዚሁ ግጠሚ፣ የተጋጠምሽው እዚሁ ነው፣ እዚሁ ጨርሺ በአለቀ። እኔ ዮኒ አንድ ይሄ የግልሙትና የብልግና ይሄ የእናት የአባት ምናምን አንድ ብልግና ስድብ ሳልሳደብ ካፌ ሳይወጣ ደም እንባ ነው የማስለቅሳችሁ። ያቺን ስላወቁ ይመስለኛል። እኔ ደግሞ አንዳንድ ሰዎች እምንቃቸው ነው የሚያናዳቸው። እምሰድባቸው ደስ ይላቸዋል። እምንቃቸው ሰዎች አንጨረጭራለሁ እና አንዳንዴ አንጨረጭራለሁ እና እሷ ነገር ትገርመኛል። ግን ወደ ቤተሰብ ለምትሄዱ በተለይ እነ ጥንፌ ገለቱ ማን እንደሆናችሁ ታውቃላችሁ። እነ ጥንፌ ቤተሰብ ጋር አትሄዱ። ግጥሚያ ካለ እዚሁ ጨርሷት። እናቷን አውቃለሁ፣ አጎቱን አውቀዋለሁ፣ ወንድሙን እህቷን አውቃለሁ። እነ ጥንፌ ገለቱ የራሳችሁ ክብር ነው የሚወርደው። በእውነት እውነቴን ነው። አይነፋ በጣም አሁን ዮኒ ልንገርህ በጣም ያሳቀኝ ፓርት እኔ ወንድሜ
ትልቅ የመንግስት ኃላፊነት ላይ ነው የሚሰራው ባለስልጣን ነው ብዬ አላውቅም። ወንድሟ ሚኒባስ ረዳት ነው ተብሎ የሚሸማቀቅ ኢትዮጵያዊ ያለ እንኳንም ሌባ ሆነ ሚኒባስ አይደለም ከቻለ ለምን ፈረስ ጋሪ ረዳት አይሆንም? ሰርቶ ይብላ እንጂ ምን አገባኝ እኔ ምኖረው ለራሴ ነው። እኔ ሊያሳፍረኝ ባጃጅ ረዳት የለውም። ባጃጅ የለም ረዳት ወይስ የባጃጅ ይሄንን እንደ መረጃ ይዘው መጣው። እድሜ ዘላለሜን እኔ ስናገር ነው የኖርኩት። የእናቴን ስም የአባቴን ስም ራሴ አንድ ቀን ደብቄ አላውቅም። የእናቷ ስም እንትና ነው እና የሆነ እንደው በጣም ምን አይነት ዘመን ላይ እንደደረስን እኔ አህብ ነው ወርት ምንድነው የማናደድና ሙድሽን አሁን ምን መሰለሽ፣ እኔ አሁን ለምሳሌ በብዛት እናት እንድሳደብ አባት እንድሳደብ የማይፈልግ ሰው የለም። ከዛ ወርጄ ማለት ነው ግደኝ አልኩሽ። ለምን ጥቅም የለው። እኔ የምገጥመው ከራሱ ሰው ጋር ነው። አጨልላለሁ። ደስ ጠብሴ ነው ያለበት። እንደዛ ነው ዮኒ። ፐርሰናል ከግለሰቡ ጋር ስትነካካ ቤተሰብ ጋር ልጅ ጋር ካልሄድክ ሚዲያ ነው የሆነ ቀን ሲበቃ ይበቃል ትተዋለክ። በመቆየት እሱ ነው ማለት ይድናል። ገባክ? ትረሳዋለክ። ቤተሰብ ጋር የደረሰን እናት አባትክን ልጅክን ምናምን ተናግሮ የሆነ ኢሜጅ ያበላሸ መስሎት ረጅም ርቀት ከሄደ በኋላ እንዴ አውጥቶ ነው እንደገና ጠበቃ ልሁንልክ ብሎ ይመጣል። እሱ ነው የሚያስጠላ። ዘላለሜ ጠበቃ እንዳትሆኝልኝ እድሜ ዘላለሜ በሷ አፍ እኔ በፍቅር ወይ በሰላም መነሳት። በዛ አንቺ ጀለስ ትንሽ ተሸውዳ ነበር። መልሳ ዞር ልትል ስትል ጓልሽና ፊክስ አርግሻል።